ቅዱስ አሜን። ዘመን ሁሉ ለጌታ እኔ የትም ሄጄ አላውቅም። እግዚአብሔር አምላክ ጉባኤ ሳልገባ ያው እግዚአብሔር ምስክሬ ቃል በቃል የተናገረኝ ምን እንደሆነ ታውቃለህ? ልጄን ቀኙን እንደገና አበረታዋለሁ። አሜን። ወንድ ልጅ ልቡ ሲደክመው ከባድ ነው። አሜን። ልቡን ሲደክመው ከባድ ነው። ፊቱ ሲደክም አይታወቅም፣ ልቡ ሲደክም አይታወቅም። ወንድ ልጅ ውስጡ ስለሚይዝ ግን አምላክ ቃል በቃል እንደዚህ በለው ቀኝህን አበረታለሁ። አሜን። እንደመጣበት መንገድ አይደለም፣ እንዳለፍክበት መንገድ አይደለም። በደንብ አዳምጠኝ። እግዚአብሔር ስፒሪቹዋል አቅምህን አገልግለ ከምታውቅበት ሌቭል 2 እጥፍ ያድሰዋል። ሁለተኛ እና ከማታውቅበት ዓለም እግዚአብሔር አምላክ ወደ ህይወት የፋይናንስን ምንጭ አዛለዋል። አሁን አንተ እየኖርክ ያለው እግዚአብሔር ምስክሬ ይሄን ሶፍት እንደዚህ አየር ላይ ቢለቀው መሬት ላይ ሳይወድቅ ሊቆይ ይችላል። ምክንያቱም ንፋስ ክለውን ስለሚሸከም ምንም የሚታይ ነገር በሌለበት ንፋስ ላይ እግዚአብሔር የሚታይ መኖሪያ ሆኖ እግዚአብሔር የሚታይ መጠጊያ ሆኖ አሜን። አሁን እየኖርክ ያለው እንደዚህ ነው። እውነት ነው። ምንም አይነት ከዚህ ምንጭ ወደ ህይወቴ ይመጣል የምትልበት ምንም በቃ ምንም በሌለበት እግዚአብሔርን ራሱ እየተደነክበት ነው ያለው። ለካ መኖር ይቻላል እንደዚህም እያልክ ለራስ እንኳን ግራ በሚገባ ህይወት ላይ ነው እየኖርክ ያለው። የሰራዊት ጌታ እግዚአብሔር አምላክ እንደዚህ አለኝ፣ እመነኝ የቀባኝ አምላክ እግዚአብሔር ከኔ ጋር ነው። ስሙኝ አንድ ልጠይቃችሁ። ሂዱና ከአሳ አንደበት ገንዘብ ይዛችሁ ኑ ብሎ ሲል ኢየሱስ እነ ጴጥሮስን ደብቆ አሳ አንደበት ያስቀመጠውን ገንዘብ ነው ያስመጣቸው። የዚህ ደጅ አካባቢ ሐይቅ ብኖርና ውጣና እዛ ጣል አድርገ ደግሞ ወይ ሞክረ ከ10 አንዱ ላይ ታገኛለህ ቢሆን ጥሩ ነው። መጀመሪያ የሚወጣው ልክ መጀመሪያ የወጣውን አሳ ለይና ከሱ ውሰድ ቢባል አሳውን አንደኛ ከዚህ በፊት ሆኖ አይቀም። ሁለተኛ ትላላችሁ መጀመሪያ የሚወጣ አሳ ላይ አየ የቱ ጋር እንዳለ ያውቃል ምንም ብለው የሚለው ሰው ማዳጋቫ ያዲያስ አላውቅም። እግዚአብሔር ምስክሬ ነው። እግዚአብሔር አለኝ ምንጭ የሚሆን በፍጹም ንክክም ኮንታክትም ከሌለበት እግዚአብሔር መንገድ የሚሆን ሰው ሲያስነሳ ይቻላል። አሜን አሜን አሜን። ከልጆች መካከል ደግሞ በማታውቀው መንገድ እግዚአብሔር ከሀገር ውጪ በር የሚከፍትለት ከሀገር ውጪ በር የሚከፍትለት እንዴት ሊሆን ይችላል? በሰው ስሌት በፍጹም ሊሆን አይችልም። አምላክ እግዚአብሔር ግን አለኝ አሜን። በምድረ በዳ ስላገለገልካቸው ዘመናት ስለደከምክባቸው ዘመናት አገልግለ ተመልሰው እሾህ በሆኑ ባገለገልክበት በተባረክበት በተወጋህበት ቁስል ፈንታ አለኝ ጌታ እግዚአብሔር እክሳለሁ። አሜን። እስቲ እጆቻችሁን ወደሱ ዘርጉና እግዚአብሔር የካሳ አምላክ ነው በሉ እስቲ። አሜን። ድገሙና እግዚአብሔር የካሳ አምላክ ነው በሉ እስቲ። አሜን አሜን አሜን። ናኒጋ ሰማይና ምድርን በስልጣኑ ቃል የሰራ ሁሉን የሚችል አምላክ እግዚአብሔር ከኔ ጋር እንዳለ ታምናለህ? አዎ። እዚህ ቤት እንዳለ ታምናለህ? እግዚአብሔር የአባቶች አምላክ እንደዚህ አለኝ፣ ከዚህ ቀን ጀምሮ ማይክ ይዞ አገልግሎት እንዳልጀመረ ሰው ሀብለ ክብርን የምታይበት፣ ሀብለ ታላቅነትን የምታይበት፣ ሀብለ ማዳንን የምታይበት ክብሬን እንደገና በላይ ላይ አመጣለሁ አለ እንጂ ጂሰስ ነም። እድሜን ሰጥቼ አንተን በማገልገል ውስጥ ያላፈርኩብህ አምላክ፣ ልጅነቴን ላንተ ሰጥቼ ያልተጸጸትኩብህ አምላክ፣ ያማረኝ ያከበርኩ የፈራው ማገለግል የአባቶች አምላክ ከዚህ ቀን በኋላ ምድር ትፈልገው ዘንድ ያሳደዱ የፈልጉት ዘንድ የናቁ ያከብሩት ዘንድ ጠርተኸኝ ተናኩ ባተባለ ጠንተኸኝ ተናኩ ባለበት ስም ሰጥተኸኝ ስም አጣው ባለበት
ስም ዘጠኝ ስም አጣው ባለበት ስሙን የማይለካ ክብር ድቃጀውና ማዲያና ባሰባ ያዲያስ ከዚህ ቀን በኋላ ትጥቁ በኃይል የበረታ ይሆን። ትጥቁ በኃይል የበረታ ይሆን። ወገቡን ሊፈትሽ የሚሞክር እስከማይኖር ድረስ አቅሙን ሊፈትሽ የሚሞክር እስከማይኖር ድረስ የአባቶች አምላክ እንደገና ትውልድ ስለምትሰጠው እንደገና ሞገስን ስለምታለብሰው እንደገና መሰማትን ስለምትሰጠው እንደገና መፈለግን በሕይወቱ ስለምታደርገው ብዙ ዘመን አገልግለ ሊሆን ይችላል ከኔ በላይ አላውቅም። ግን እግዚአብሔር አምላክ አለኝ ከዚህ ቀን በኋላ አገልግሎት ምን እንደሆነ፣ ክብር ምን እንደሆነ፣ እግዚአብሔር ተአምራት ምን እንደሆነ፣ መፈለግ መከበር ምን እንደሆነ ሀብለ እስክትቆጥር ድረስ በሕይወት አደርጋል። እግዚአብሔር ከትውልዱ ከልጅነቱ የተከተለ የትኛውም አይነት ቻሌንጅ ከዚህ ቀን በኋላ በሕይወቱ ላይ ከተለው ምልክት ሰጥተህ እንዳስመለጥካቸው እስራኤላዊ በኢየሱስ ስም በሕይወቱ ምልክትን አደረኩበት። አራት ቀን መቃብር ውስጥ ቆይቶ የነበረን ሰው ስሙን አየር ላይ አውጥተህ ከአራት ቀን ሬሳነት በኋላ ለዘላለም ሕያውነት እንዲወራ የሚጻፍ ታሪክ የሰራ አምላክ ነህ። አሜን አሜን አሜን። ምግብ አይደለም ራበኝ፣ አሜን። ልብስ አይደለም ራበኝ፣ አሜን። መኪና አይደለም ራበኝ፣ መንፈስ ቅዱስ የአባቶች አምላክ ይህን ቤት ስላከበርከው አንተን ለተራበ መጥገቢያ ህልውናን ማግኛ አድርጌ ይህን ቦታ ስለመረጥከው አመሰግናል። ይህ ሰው ምንም መሆን የማይችል ሰው ነው። እግዚአብሔርን ከመስበክ እግዚአብሔርን ከማገልገል ውጪ ታውቃላችሁ የሚሆናቸው ሰዎች እንዳሉ ይህንንም መጽሐፍ ይዘው ሺህ ነገር መያዝ የሚችሉ ሰዎች እንዳሉ ታውቃላችሁ። እያገለገሉም እንደምንም እንደማንም ደግሞ መሆን የሚችሉ ሰዎች እንዳሉ ግን ምንም መሆን የማይችል ሰው ነው አለኝ ጌታ። እግዚአብሔር የጠራኝ ምስክሬ አምላክ አብሮኝ ኖሮ በተቀደሰው በፊቱ ቆሜያለሁ በክብሩ ፊት። ይሄ መጽሐፍ ከዚህ በኋላ እንጀራህም መኖሪያ መደላደያ መሆን ይጀምራል። የመፈተኑን ምዕራፍ እስከ ጫፍ አይተሃል። አገልግለ እሾ በሚሆኑ ሰዎች መሃል ላይ መኖርን እስከ ጫፍ አይተሃል። መረሳትን እስከ ጫፍ አይተሃል። እግዚአብሔር አምላክ ግን አሁን እንደዚህ ያለ ቀናበል ይህንን ወንጌል አለኝ ጌታ መደላደያ መክበሪያ መኖሪያ አድርጌልሃለሁ። ከዚህ በኋላ አትወጋም። አሜን። መወገር ብሉይ ኪዳን ላይ የቀረ ይመስለን ነበር። የብሉይ ሳይቀር አይቀርም ደግሞ አሁን ካለው መወገር። እግዚአብሔር ምስክሬ ነው። ከዚህ በኋላ አለኝ ጌታ አሜን አሜን። የተራብኩት እሱን ነው። በገዛ ቤት እንኳን እንድትፈራ አደርጋለሁ አለኝ ጌታ። በገዛ ቤት እንኳን አብሬ እንዳለው ምልክትን አድርጌ በገዛ በምትኖርበት ቤት እንኳን እንድትፈራ አደርጋለሁ አለኝ። አሜን። ውሃን ግድግዳ ስታደርግ ጠጠር አሸዋ ሳይቀላቀል ያቆምክ እግዚአብሔር ውሃን ማር ስታደርግ ሱካር እርሾ መጨመር የማር ቅልቅል ያላስፈለገ አምላክ ከአእምሯችን ትልቃለህ፣ ከእሳቢያችን ትልቃለህ። በዛ በሚልቀው አሰራርህ በኢየሱስ ስም የዚህኛው ዘመን የሚወራ ታሪክ በሕይወቱ ታደርገው ዘንድ ይሄ ወሩ እንዲሆን በኢየሱስ ስም ጸለይኩኝ። አላውቅም ብዙዎች እየደወሉ እንኳን እግዚአብሔር አሰበ ረዳ ምሉን ነገር እግዚአብሔር በሕይወት ያደርጋል።
አሜን። በጣም እዚህ እንደዚህ ለብሰ አምሮብህ ነው እንጂ የመጣው ስትመጣ ግን እግዚአብሔር ተናግሮኝ ካለውበት መቃብር ሚያወጣኝ እንደሆነ ደርሼ እግዚአብሔርን አየዋለሁ ብለን የመጣው የእውነት እኔ የትም እጄ አላቅም። የትም እጄ አላቅም። የመጨረሻ እግዚአብሔርን ሌሊት ጠየቅኩት። ወደዛ ሄድ ከሆነ ምልክትን አሳየኝ አልኩት። እኔ ጸጉሬ አሁን ራሰ በረሃ ነው። የማላቀው ጸጉር በቅሎ ወደፊት መጥቶ ማጋዳራ ባጋዲያባስ አረ ለጌታ ክብር አምጡ ባካችሁ ለኢየሱስ። ወደዛ የሚሄድ ከሆነ ምልክት ሰጠኝ አይቼ እሄዳለሁ። ላቆም ነው። አልሄድም። ምልክት ሰጠኝና እስቲል የትም ቦታ ሄጄ እንደማላቅ ራሱ ጌታ ያውቃል። አልዋሽም በእግዚአብሔር ፊት። ትልልቅ ቸርቾች ሄጄ አላቅም። እዚህ ጋር ግን በቃ 100% ልቤ ተነካ። በትንሽ በዩቱብ አገልግሎቱም ልቤ ተነካ። እሄዳለሁ። ሚሄድ ከሆነ ምልክትን አሳየኝ አልኩት። ጸጉር ረዝሞ ወደፊት መጡ። እንደዚህ አይነት ነገር አይቻላል። እኔ ሚዲያ ላይ አሁን በጣም ብዙ ሰው ከዚህ በኋላ ብዙ ሰው ያቀኛል። አሜን። ይሄ ከተለቀቀ ብዙ ሰው ያቀኛል። የእውነቴን ነው። በኢትዮጵያ በ12ቱም ክልሎች ማገለግል ሰው ነኝ። አንዳንድ ፖስተሮችም አሉ። ወደ 40 ምናምን ቸርቾች በኢትዮጵያ ምድር ለፕላንት ያረኩሰኝ በገጠሮቹ። ማይ ጋድ ዝም ብዬ ሰው አይደለም። አሜን። ዘመኔን ሁሉ ለጌታ ቅድም ጌታ በሚናገረኝ እኔ ልጆቼ እንዴት እንዳደጉ አላቅም፣ እንዴት እንደምኖር አላቅም። እግዚአብሔር ግን 4 ልጆች አሉኝ። 2 ወንድ ልጆች፣ 2 ሴት ልጆች አሉኝ። ሊዲያ፣ ዲቦራ፣ ኤፍሬም፣ አቤኒዘር የሚባሉ እንዴት እግዚአብሔር እንዳሳደጋቸው እኛ ከሀገር ወደ ሀገር ከገጠር ወደ ገጠር የምንኖር ዘቦች ነን። እግዚአብሔር ግን በዘመን ፍጻሜ እዚህ ጋር ካለው ክብር ጋር ሊያገናኘኝ አሜን፣ እንደገና ወደዚህ ስላመጣኝ አሜን። እኔ ስፍራ ለቅልሃል። እዚህ ቤት ያለው ክብር አንተ ነህና መንፈስ ቅዱስ ክብርህን ተቀበለው። ላንተ ታላቅነት በፊት ያለንና ሃሌሉያ። መንፈስ ቅዱስ እናመሰግናለን። መንፈስ ቅዱስ እናከብርሃለን። መንፈስ ቅዱስ ልቀ እንድትታይ በታላቅነት ፊት ዝቅ እንላለን። እኛ አንተልቅብህም፣ አንተ ለዘላለም ትተልቃል። ሰላሳ ምናምን ዓመቱን እየተወጋው ነው የቆየው። ታየው በማይታየው እየተወጋው ነው የቆየው። መንፈስ ቅዱስ ሲናገር ታስታውሳላችሁ? ባገለገልክበት የተወጋበትን ዘመን እግዚአብሔር ይከሳል። እኔ ከተነሳሁበት መንደር አገልጋይ ያልተነሳበት ጊዜ ነው። እኔ ሚሽነሪ ሆኜ በከምባታና በሀዲያ አካባቢ የተነሳሁበት ጊዜ ላይ ወንጌላውያን ካልተነሱበት ሰፈር ነው የተነሳሁት። በልጅነቴ እግዚአብሔርን ተአምር አይቻለሁ። ሚዲያ በሌለበት ሰዓት እግዚአብሔርን ተአምር አይቻለሁ። አሁን ግን ቅድም ጌታ እንዳለኝ እነዚህ ረዥም ዓመታትን ከጌታ ጋር መጣ። አሁን ግን ትንሽ ልቤ ደክሞ ነበር። ታውቃላችሁ፣ አገልጋዮች ለብሰው አብሮ መድረክ ላይ ሲቆሙ አንበሶች ናቸው። ውስጣችን ላይ ያለውን ረዥሙን የህይወት ድካም ማንም አያውቅም። የጠራው እሱ ግን ያውቃል። ዛሬ ላይ ነው የሕክምና ቀኔ ነው። አሁን ከዚህ በኋላ እኔ ጌታን ያልኩት መድረክ አይደለም፣ ስብከት አይደለም። በጣም የሚገርም አገልግሎት እግዚአብሔር ውስጥ ላይ ቃል አስቀምጧል። አገለግላል። አሁን የናፈቀኝ አገልግሎት አይደለም። ጌታ ሆይ በማልፍበት ቦታ ሁሉ ክብር ይለፍ። ዋው ዋው!
እየፈራው ነበር ባይዞ ትንቢት ስናገር የነበረው እድሜውን እያየው ማለት ነው። እኔ ቀብቼ ላስነሳው ማን ነኝ እያልኩኝ፣ ግን መንፈስ ቅዱስ አለኝ እስካሁን ያገለገለውን አይደለም ሀብዬ ነው ያለኝ። አሜን አትሉም? እባጭ እየቀለጠ ሀብዬ፣ ምልክት እየሰጠው ሀብዬ። አባ አንድ ሰው አሜን ስል በኢየሱስ ስም እግዚአብሔር የሐልዎቱን የአብሮነቱን የኪዳኑን ምልክት እያሳያችሁ መኖር ይሁንላችሁ። በሚጠሏችሁ በሚከፏችሁ እንደ ሰው በማይቆጥሯችሁ መሃል እግዚአብሔር ከናንተ ጋር እንዳለ የኪዳኑን ምልክት በኢየሱስ ስም ያሳያችሁ። አሜን አሜን አሜን። ኢየሱስ ጌታ ነው። አሜን። አሁን አንድ ጸሎት አለኝ። እሺ እግዚአብሔር ሰው አንድ ጸሎት አለኝ። እሺ በጣም ትልልቅ መልእክቶች ትልልቅ የወንጌል ድምጽ ውስጥ ላለ እግዚአብሔር የሚያሳየኝ አውሮፓ ሀገሮች አሉ። እግዚአብሔር የሚያሳየኝ አፍሪካ ሀገሮች አሉ። ፓስፖርትን አዘጋጅቼ እግዚአብሔር አንተን በቃ የትም ፓስፖርቴን አጸልዬ አላውቅም። ዘፈርስተዋል ዛሬ ያ ለመጀመሪያ ቀን በአውሮፓ አየሮች ላይ መንሳፈፍ ፈልጋለሁ። አሜን በኢየሱስ። በአፍሪካ አየሮች ላይ መንሳፈፍ ፈልጋለሁ። እዚህ ለማተም እንድታረግልኝ እግዚአብሔር ይችላል አይችልም? ነግሬያቸዋለሁ ባለፈው። በቃ ውሰደው ስፈልግ ካንተ ውጪ እውቀትና ካንተ ውጪ እውቀት ካንተ ውጪ ዘዴ አላውቅም። እኔ ካንተ ውጪ ፎርሙላ አላውቅም። ተደግፌብህ ነው መኖር የቻልኩት። ተደግፌብህ ነው መቀጠል የቻልኩት። ታመኘብህ ነው መቀጠል የቻልኩት። አውቃለሁ ጌታዬ። አሜን። ደግሞ ዛሬ አከብርሃል። ከዚህ ቀን በኋላ ካንተ ውጪ የሆነ ጥበብ፣ ካንተ ውጪ የሆነ መደገፊያ፣ ካንተ ውጪ የሆነ ዘዴ፣ ካንተ ውጪ የሆነ ፎርሙላ ከዚህ ቤት ከአገልግሎታችን ዙሪያ እንኳን የራቀ ይሆን። የነዚያን የአራት ለምጻም ሰዎች ኮቴ የብዙ ፈረስና የብዙ ሰረገላ ድምጽ አድርገህ ድፍን ሶርያውያንን ከርስታቸው ያባረርክ አምላክ የሚገባበት ቦታ እንደ ቪአይፒ እንደ ሰማይ መንግስት መልእክተኛ በኢየሱስም ፓስፖርቱ የቀረበበት ማንም ፈርሰን ህጉ ምን ይላል እንኳን እንዳይል ከመፍቀድ ውጪ አማራጭ እንዳይኖረው አስገዳጅ የሆነ የመለኮትን አሰራር በኢየሱስም በዚህ ፓስፖርት ላይ አተምኩበት። ማተም አድርግበት እንዳለ እንደ አፉ ቃል በአብ በወልድ በመንፈስ ቅዱስ ስም መለኮታዊ የሆነህን ማተም አሜን አሜን። ያው ወረቀት ነው ቢሆንም ግን እያንዳንዱ ቦታ ላይ ይሄው ምልክት አድርጌያለሁ። ያው ደግሞ በጣም ፈልገሃል። እግዚአብሔር ምስክር አጀንዳ አለብን። እውነት ነው። አጀንዳ አለብን፣ ስራ አለብን። ከዚህ በኋላ ምትተኛን ጊዜ አሳጣው፣ ምታርፍበት ጊዜ አሳጣው። አሜን። ለሩጫ አዘጋጀው። አሜን። ውድድር ነው ማድረግ ነው። አሜን። እግዚአብሔር ሰው አሜን። ምን አለው እዚህ ጋር ብታስቀምጡት ጌታ ይባረክ።